ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው። ይኸው ፍትህ ለአርሲ ምዕመናን እያሉ በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። አንተን ተረድቷል የት ነህ ያለኸው እያለ ነው ምረታብ መምራችን ወዴት ነህ ያስፈልገናል ምዕመናን ይፈልጉሃል ቤተክርስቲያን ትፈልግሃለች። እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለም። ይኸው ፍትህ ለአርሲ ምዕመናን እያሉ የኦርቶዶክስ ወጣቶች እንዳለ ተሰብስቦ ፍትህ እየሰጡ ወደ ከተማ እየዞሩ ነው ያሉት። ሁላችሁም ይሄንን እያያችሁ ሁላችሁም ባላችሁበት ሀገር ለኦርቶዶክስ እየጠየቃችሁ ሰልፍ እንድትወጡ በእግዚአብሔር ስም እናሳስባለን። ይኸው እኛ ጀምረናል፣ ካህናትን ይዘናል፣ ሰንበት ትምህርት ቤት ተማሪዎችን ይዘናል። አንድ ላይ በጋራ የኦርቶዶክስን ጥያቄ ለመጠየቅ ወጥተናል። ይሄን ይመልከቱ። የሰማዕታቱ ክብር እንዳለ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደግሞ እስረኞች እየበዙላት ነው አይደለም? ጳውሎስና ሲላሳውያን በየቀኑ ቁጥራቸው እየጨመረ ነው አይደለም? ካህናት አባቶቻችን የቃል ኪዳኑን ታቦት ባከበረ ሰውነታቸው የቤተ መቅደሱ ሽታ በላያቸው ላይ እንዳለ ቆባቸውን እንዳደረጉ ጥምጣማቸውን እንደጠበጠሙ መስቀላቸውን እንደያዙ በእስር እየተመሸጉ ነው አይደለም? ይህንን ሁላችሁ እያያችሁ ነው። መረር እያልን ነው፣ እየተረዳ ነው። ይህን ጊዜ የሰማዕታት በረከታቸውን ሳንጠግብ ዳግም እስረኛ እየጨመርን እያያችሁ ነው አይደለም? የግፉ ጽዋ ሞልቶ እየፈሰሰ መሆኑን ሁላችሁም ከልባችሁ እየከተባችሁ ነው አይደለም? በትላንትናው ዕለት መምህር ዘላለም ታየና ወንድማችን ዮኒ ሰማዕቷ እስረኞች ቁጥር ላይ ተጨምረዋል። እዛ ሲገባ ምን ይሏቸዋል መሰላችሁ? አርፈህ ለምን አትቀመጥም ይሏቸዋል። እውነትን ለምን ትገልጣታለህ? ለምን ሸፍነ ሸፋፍና አታኖራትም እንደማለት ነው። የት እንደደረሱ የማናቃቸው ወንድሞቻችን እንደዛዋል። በፍርድ ቤት ያቆሙና እውነትን የገለጠ ሰውነታችንን ክደውት ሁከትና ብጥብጥ ፈጠሩ ይሉናል። ሁከትና ብጥብጥ እየፈጠሩና እያስፈጠሩ እየገደሉን እያስገደሉን ማለት ነው። ምረር አንተ ኦርቶዶክሳዊ፣ ለነዚህ ታላላቆች ለታሰሩብን በአጠቃላይ ፍትህ ብለን በማንቋረር የሚመጣ ለውጥ የለም። የነሱን ዓላማ አድርገህ አንግበህ ስትጓዝ፣ ስትመር፣ ስትደራጅ፣ ስትቆርጥ ማንንም ሳትጠብቅ ነው። ያኔ ነው የነኚህ የታሳሪ ታላላቆቻችን ድል የሚሆነው። ምረር አንተ ኦርቶዶክሳዊ፣ በያለህበት ጠንክር። በየሰፈርህ፣ በየአካባቢ፣ በየጓደኛ ሁሉ ወስነህ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልበሳት። ከሀገር ውጭ የምትገኙ በአጠቃላይ በአርቲ ቡርቲ፣ በኮንሰርት፣ በዘፈን፣ በምናን አትወሰዱ። ይህ የሚያዝናና አይደለም። አሳርፏችሁ ይመስላችሁ ይሆናል። ከስደት ሰውነታችንን የምናሳርፈው በዳንስና በጨፈራ ሊመስለን ይችል ይሆናል። በአገር ቤት ያቺ በአንገት ማህተብ አድርጋ ያጠለክላት ኦርቶዶክስ ተዋሕዶ ቤተክርስቲያን ከስደት አልፋ እንድጠፋ እየተሰራባት ነው። ተባበር፣ በጋራ እንንቅ። ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ ቤተክርስቲያን በማሰራት ለቤተክርስቲያን ድምጽ በመሆን የምናውቀው እጅጉን የምንወደው ወንድማችን ዮኒ የሰማዕቷ ልጅ ለአርሲ ወገኖቻችን ድምጽ በመሆኑ ምክንያት ታስሯል። በዚህ ሰዓት ላይ ቤተሰቦቹ በታላቅ ጭንቀት ውስጥ ይገኛሉ። ስለዚህ ኦርቶዶክሳውያን በሙሉ ሁላችሁም በጸሎት እንድታስቧቸው ለወንድማችን ድምጽ እንድትሆኑ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው።
ብዙ እጀራ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀራ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለእንደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ተገመዴሩ ብቻቸው ኤርጎ ዱካን ደገ ከት ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰ ቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለባገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይ ዶንት ናው በገጉበቴ والله ሲመረው አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍርት የታባቱ አማ ከለችቱ ጉበቴ አማ ኢታንሱ ዳን ከንፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል፣ ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች
ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። የመንግስት አካላት የተዋህዶ ልጆችን አትንኩ፣ እኛ እናንተን አልነካንም፣ ምን አደረግናችሁ? ባንዲራ ብንይዝ እኮ ሰማይ ላይ ያለ ቀስተ ደመና ነው። ወዴት እንጣለው? አረንጓዴ ቢጫ ቀዩ። መምህር ምህረተአብ አሰፋ የት ነህ? እባክናል አንተ ከአባቶቻችን ትሻላል። ና እውነት ና። ብዙ ሰድበናል፣ ብዙ ጥቅመኛ ነህ ብለናል። ነገር ግን ነግረህን ነበር። እንደውም ትዝ ያለኝ አንድ መዝሙር ነበረ፣ ሰገነት ላይ የወጣችው እያልክ ልክ እንደዚህ በቃል የነገርከንን ሳስበው እውነት አንተ ትልቅ ወንድም መምህር ብቻ አይደለም አባትም ነበርክ። ኑኔ ከፊት ቀድማለሁ ከኋላ ኑ ነበር ያልከኝ እና ይቅርታ ምህረተአብ፣ መምህር ምህረተአብ የመንጋው ጠባቂ ይቅርታ። መምህራችን እንደምን ነህ? ደህና ነው ወይ? እኛ እንኳን ብዙ እንተዋወቃለን፣ ብዙ አብረን ተመካክረናል፣ ብዙ ነገሮችን አብረን አድርገናል። እንደ ታናሽ ወንድም ታዘናል። አላሰራ ያሉ አሳልፈው ለጠላት የሰጡ የራሳችን የውስጥ ሰዎች ናቸው። ዛሬ ላይ ግን ያኔ ሳይገባው ድንጋይ ሲወግር የነበረ ምዕመን ተረድቷል። ዛሬ አንተን ተረድቷል። የት ነህ ያለኸው እያለ ነው ምህረተአብ። መምህራችን ወዴት ነህ? ታስፈልገናለህ። ምዕመናን ይፈልጉሃል፣ ቤተክርስቲያን ትፈልግሃለች። ለማንቃት ጥረህ ነበር። የራሳችን ሰዎች የራሳችን ገንዘብ ሰተን አስራት በኩራት ሰተን የራሳችን ሰዎች አሳልፈው ሰጡ። ዛሬ እያሳረዱን ነው። መምህር ታስፈልገናለህ። መምህር ያልናቸው የመንግስት አሸርጋጅ ሆነዋል። ተወዳጅ መምህር ያልናቸው ዛሬ ላይ የመንግስት ከበር ምንም ሰላም እንደሆነ ነገር እያደረጉ ለመንግስት ከበር እያደረጉ መላው ዓለም ላይ ቤተክርስቲያን ሰላም እንደሆነች አምልኮቷ ሰላም እንደሆነ አስመስለው እያሳዩ ነው። መምህር እንፈልጋለን፣ ቤተክርስቲያን ትፈልጋለች። ወዴት ነህ? አለው በለን፣ መጥቻለሁ በለን። እንወዳለን። ባለበት ሰላም ሁንልን። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻለው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረን። ወለም ዘለም የለም። ቁሙ ታዛዦች ናችሁ። እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። አርሲ ላይ ኦርቶዶክሳውያን እየታረዱ ነው። በቁማቸው ተለኩሶ እሳት እየተቃጠሉ ነው። ቪዲዮን ያያችሁ አይታችሁታል አይደለ? ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማተብ ስላደረጉ ብቻ ማለት ነው። እዛ ጋር ያለውን ህመም፣ እዛ ጋር ያለውን ለቅሶ፣ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች፣ እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምጽ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው። የትም ይሁን የትም ድምጽ መሆናችንን አናቆምም። ተወደደም ተጠላም እዛ ጋር ወገን እየተገደለ ነው። ኢትዮጵያዊን ክብሪት ለኩሶ በቁሙ እያቃጠለ ነው። ቪዲዮን ያያችሁ አይታችኋል። የሰው ልጅ በህይወት እያለ ክብሪት ተለኩሶ ከሰል እስኪሆን ድረስ እየነደደ ማለት ነው። እነሱም በማሰር አርሲ ጋር ያለውን ድምጽ በጭራሽ ማጥፋት አትችሉም። አሉ ደግሞ እንደዚች አይነት የሰው ድኩማን ሐውለትን ባየንበት አይናችን እንደዚች አይነት በጭንቅላቷ ሳይሆን በመቀመጫዋ የምታስብ ድንጋይ ራስ በህግ እንድትጠየቅልን እንፈልጋለን። እውነት ህግ ካለ ኢትዮጵያ ላይ ያልተለኮሰቿን የመጨረሻ የሃይማኖት ክብሪት ተለኩሳለች። ያንን የሚያፋፍሙ ጋዝ እያርከፈከፉ እችት አንዷ
ወገን ሲገደል ሲቃጠል የሰው ልጅ በክብሪት ወጥተ ድምጽ ማትሆን ከሆነ አውሬ ሆነሃል። እመነኝ አውሬ ሆናችኋል። አሁንም በአርሲ ጉዳይ ላይ አጀንዳችንን አንቀይርም። ማንንም እሰሩ ማንንም አጀንዳችንን አንቀለብሰውም ወደዛ። ፍትህ ለአርሲ ኦርቶዶክሳውያን የእውነት ህግ ካለ ኢትዮጵያ ላይ አርሲ ላይ እየተደረገ ያለውን ነገር አስቁሙልን። አጀንዳዬን አልቀይርም። ስለ አርሲ ዝም አልልም። ሰይፍ ያነሱ በሰይፍ ይጠፋል በሚል መጽሐፍ ይዘን ስንወገር አቁምና ይቅር በላቸው የሚል መጽሐፍ ይዘን እንደዚህ አይነት እሱን አስፈልግም ወንድሜ። ቆይ ይበቃል ነገሩ። እኔም እየደከመኝ ግድ የለም መጽሐፍ ተርጓሚ አንፈልግም አሁን። ምክንያቱም ይሄንን የሐሰት ትርጉም አባቶችህ ታቦት ይዘው አድዋ ከዘመቱ ይምርሃነ ክርስቶስ ካህንም ንጉስም ከሆነ እቺን የኮሎናይዘር ስብከት እኔም መስማት አልፈልግም። ማደንዘዣ ይበቃናል። ሰው እየታረደ ነው፣ ሰው እያለቀ ነው። እንዴት እናስቁም ነው ጥያቄው እንጂ የመጽሐፍ ረቂቅ ወይ ጥቅስ አይደለም። ይሄን ማስመሰል ማቆም አለብን እንዴ! ሀገር እኮ ዝም ብሎ እንደ ወረቀት ተጠቅልሎ አልተሰጠንም። ሰው ሞቶለት፣ ሰው ጸልዮለት፣ ሰው ዘምቶለት ነው። አንተ አንጥፈ ቁጭ ብለህ አራጅ ሲወስደው አይ መጽሐፉ ጥቅሱ እንዲህ ይላል የምትል ከሆነ ሂድና ብቻህን ጠቅሰህ ኑር። እስቲ አርሲ ሂድና በጥቅስ ትድን እንደሆነ እናያለን። እንዴት ያለ መደንዘዝ ነው ባካችሁ! ምን አይነት ዘመን ነው የመጣው እንዴ? ይሄ እኮ የኮሎናይዘሮች ትርጉም እኮ ነው እንጂ እኮ የኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት እኮ እያልን ያለ ነው እኮ ሰው እናጥፋ አንጠፋም። ህሊና ቢሶች የሰውን ሀገር ካልወረሱ ሌላውን ካልደመሰሱ አብሮ መኖር የማይፈልጉ የክርስቶስን የወይን ግንድነት ክደው በዘራቸው የሚደራጁ ከአራዊት የከፉ ሰዎች ስልጣን ይዘው እየገደሉን ነው። በዛ ላይ ከጽንፈኛ አይሲስ እዛ ያረደ ሊቢያ በረሃ ውስጥ ደማችንን ያፈሰሰ እዚህ መጥቶልናል። የቱርክ መልእክተኛ የነበረው አህመድ ግራኝ ዳንኤል ክብረት የሚቀድሰው አህመድ ግራኝ ለምን ተሸነፈ ብለው ሊበቀሉለት ቀንና ሌሊት የሚሰሩ ነፍሰ ገዳዮች ተነስተዋል። እንኑር ስንል መጽሐፋችን ግራህን ሲሰጥህ እንደዚህ ያለ ብሏል። መጽሐፋችን ሰይፍ የሚያነሱ በሰይፍ ይጠፋሉ ይልሃል። ይሄ ጉድ ምን ማለት ይሆን? ሰይፍ የሚያነሱ ሰይፍ ይጠፋሉ ማለት ራስን መከላከልና ሰይፍ ማንሳትን ልዩነት እንኳን ማወቅ አለብን። get away from here። እንዲህ አይነት አደንዛዥ ሰው አንፈልግም። እምነት ከሆነ እምነት ነው። just stop get out of here ሂድ ሌላ ቦታ ስበክ። እዚህ አትምጣ እዚህ ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ። በእንደዚህ አይነት ቪዲዮ ሁለተኛ እንዳጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምፅ ይሆናል። ለምን አራጆች ላለቆቻቸው አርደናል ብለው መተማመኛ ሲያጡ የቲክታከሮች ድምፅ እየወጣን የምናወረው ላለቆቻቸው ኤቪደንስ ማረጋገጫና የተዋዋሉትን ነገር እንዲከፈላቸው ማድረግ ነው። ስራቸው መስራታቸውን ባጭሩ ማሳወቅ ነው የሚሆነው። አሁን ወደ አንድ መልእክት እመጣለሁ። ወደ ተፈጥሮ ነው የምወርደው። አንዳንድ ጊዜ የተቀመጥክበት ሀገር ሕገ መንግስት፣ ከንቲባ፣ ጸጥታ፣ ሚኒሻ፣ ልዩ ኃይልም ሆነ ምናምን የተቀመጥክበት ሀገር አልጠብቅ ሲል ራስ እንዴት እንደምጠብቅ እነግርሃለሁ። ተፈጥሮ ወደ ሰጠችህ አቅምና ጉልበት ትንሿ እንቁራሪት እስስት ምናምን ሊበላት ሲል እባብ ሊውጣት ሲል እምትረጨው መርዝ አላት። ትንሿ እንቁራሪት የመጨረሻ እንኳን አንተ በእግዚአብሔር አምሳል የተፈጠርኩ ያንተ እኩያ አንዱ ዓለምን የሚያጠፋ ኒውክሌር ሊሰራ ነው አይደለም። እናት አባትን፣ እህት ወንድምን፣ ነብሰ ጡር ሚስትን ገዝግዞ ያረደብህን ይቅርና ሰላም ለሆነችው ዓለም ምኑንም ሳትነቀው ኒውክሌር ሰርቶ የሞተ እንዳንተ አንድ ተራ ግለሰብ ነው ወይስ በአርሲ ሸርካ የሚባሉ ኬሽ ተማሪ ናችሁ? ሁላችሁ ከ1 ዓመት እስከ 9 ዓመት ያላችሁ የኬሽ ተማሪ ናችሁ። አልታጠቅንም አልሰለጠንም የምትሉ ታጥቀን ሰልጠነን ልንገላችሁ ነው፣ የእኛ እምነት ብቻ ነው የሚያስፈልግ፣ እንበቀላችኋለን እያሉ ነው። እናንተ ደግሞ እንቅብ ምናምን ይዛችሁ ስትፈናቀሉ የደብረ ብርሃን ላይ የመጣችሁ እንደሰፈራችሁት ከነብሰ ጡር መንታ ከወለደች በምርኩዝ በሶስተኛ ሀገር ከሚሄድ መቋማ ከያዘ አባት ጋር እንቅብ ይዛችሁ ጤፍ ዱቄትና ፋፋ የምትለምኑ ናችሁ። መሞታችሁ ማንን አይቶ ይቁም? ማንም ፈርቶ ያቁም? ማንም ፈርቶ መግደል ያቁም?
እኛ እየወጣን በየ3 ወሩ እንደ ትሬንድ ለ5 ሰከንድ እየወጣ ቲክታከር የሚያቀረሸውን ቅርሳት ያን ፈርተው የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ ሊያርዳችሁ ሊገዘግዛችሁ እምነት ቋንቋችሁ ሊያጠፋባችሁ የመጣ ተቋም እሱ ፈርቶ የተዋችሁ። ራስህን የምታስከብረው ራስህ ነህ። በበረሃ የሚሄደው ሹፌር እህል ጭኖ የበረሃው መርከብ ሆኖ ለድሃዎች ለመቀለብ ለማብላት ለማጠጣት ይሄዳል። ቢታጠቅ ምንም አያምርበትም። አንድ ሹፌር ቢታጠቅ ወደ ላይም ወደ ታችም ተኩሶ እንትን ይላል እንጂ ቦታ ይዞ የጠበቀው ሰው ይገለዋል። እኔ በመንጋውነ በአርሲ ሸርካ እንደ አረንጓዴ ጠርሙሶች ዝቅ ሲል 10 ከፍ ሲል 40 50 60 እያረዱ እየገደሉ የምግብ ፍርፋሪ ይዘህ ቡሌ ቡሌ እየሸተትክ ቤተ መቅደስ ጎን ከምትተኛ ሊገል ሲመጣ ተፈጥሮ በሰጠህ ማንነትና ልዕልና ራስክን ተከላከል እያለ ነው ገብረ ኢየሱስ። የተፈጥሮ ሕግ ነው። አንቀጽ እንዳትጠይቀኝ፣ ምዕራፍ እንዳትጠቅስልኝ፣ 5 ኪሎ ያለውን ሲኖዶስ እንዳትጠብቅ፣ ስነ ስዕል የድንግል ማርያምን ይዞ መውጣት ምናምን ብለው መግለጫ ሰጥተዋል። አመፅ ቅስቀሳ ነው ምናምን ብለዋል። የቅድስት ድንግል ማርያም ስዕል እየተቀደደ እየተዋረደ ዛሬ 101 ዓመት የኖረው ገብርኤል እየነደደ የሚሉ ጸጥ ነው። ጥቁር ለብሰው ጥቁር በር የሚያንኳኩ የልደት ኬክ የሚቆርሱ የታረደ ፍየል የሚጎርሱ አንዳንድ ስነ ምግባር የጎደላቸው አባቶች እንኳን ለአንተ ድምፅ ሊሆኑ የታረድከውን በስልካዩ መስክሮል አድርገው ነው የሚያልፉት። ወንድም ገብረ ኢየሱስ ምን ይላል መሰለ? ራስክን ለመከላከል ሞክር፣ ራስክን አድን። በቀይን ካላደረክ 365 ቀን ያረደ ሰው ጳጉሜ ስለመጣ የጥምቀት ቀን ስለሆነች በተሻለ በተጠናከረ ግብር ይከፍላል እንጂ አይተውም አንተን መግደል። እመላለሳለሁ። የመጨረሻ ድምፄ ስለሆነ ነገ 7 አርዷል ብለህ ሜንሽን የምታደርግልኝ ከሞተው አያት ጋር ተቀሳቅሰ ዜና ስራበት። እኔ ደክሞኛል፣ እኔ በቃኝ። መልካም ቀን። ቀን በሌለበት ሀገር መልካም ቀን። ተለየንለት እኛ ለአምልኮ ለዝማሬ ሁሉን ለንጉሥ ማርኳል የከንፈራችን ፍሬ። ጠጠር መጣያ ጠፋ የለም መቆሚያ ቦታ በጽድቅ የሚያመልኩትን አብዝቷልና ጌታ። በአንባ ፈረስ ላይ ሆነ በጽዮን የታየኸኝ በአንባ ፈረስ ላይ ሆኖ በራእይ የታየኸኝ ኢየሱስ የእግዚአብሔር ልጅ ወዳጄ ድረስልኝ። ኢየሱስ የማርያም ልጅ አንድዬ ንገስልኝ።